እስየ አስምሩበት he forgot it ረሳዋል መልእክተኛውን አለይሂ ሰላቱ ወሰለም ሰኑቅሪኡ ካለ እናስቀራሃለን ፈላ ተንሳ በፍጹም አትረሳም የመልእክተኛው አለይሂ ሰላቱ ወሰለም አስደናቂ ከተሰጣቸው ታምር መካከል አንዱ ምን እንደሆነ ታውቃለህ ለመልእክተኛው አለይሂ ሰላቱ ወሰለም ከሰጣቸው ታምር መካከል አንዱ መለኮታዊ መገለጥ ወህይ ወደሳቸው መውረድ ብቻ ሳይሆን የተሰጣቸውን ወህይ ማንበብና መጻፍ የማይችል ነብይ የተሰጠው ወህይ he will never forget it كلمة من القرآن الكريم كقرآن عند قال حرف عند فيدل كقرآن ملكتني على الرسول بفتسو ما ترسام مالاج أنا يملو زاري كأكاديميك تمرت تمرو أوكي وندموچاچن نتوچاچن أكاديميك تمرت تمرو تمرقوا كذا قرآن لا محفز من يهال غزي ነው የሚፈጅባቸው ቁርአን ሐፊዝ የሆኑ ሰዎች ምን ያህል ጊዜ ነው የፈጀባቸው እሺ በጣም ፈጣኑ በ6 ወር እንበለው ከፈለጋችሁ በአንድ አመት ብቻ 6 ወርም ይፍጭ አመትም 2 አመትም 3 አመትም ቁርአን ያህፈዘ ሰው ቁርአንን በልቡ ያኖረ ሰው አላህ ሐፊዞቻችንን ሁሉ ይጠብቅልንና ሐፊዝ የሆነ ሰው absolutely definitely እርግጠኛ ሆኖ I will never forget an ayah من آيات القرآن الكريم ከቁርአን አያ በፍጹም አረሳ ማለት ይችላል እርግጠኛው ነው በፍጹም አይችልም ምን ያህል ጊዜ ነው ደግሞ ደጋግሞ ሐፊዞች ሙራጃዓ የሚያደርጉት ላለመርሳት መልእክተኛው እኮ አንዴ ነው የሚቀሩት አንዴ ነው የሚነበብላቸው በጅብሪል አለይሂ ሰላም አማካኝነት ወህይ ይመጣል አንዴ ይነበባል ልባቸው ሰር على قلبك لتكون من المنذرين በልባቸው ላይ ይቀመጣል خلاص فلا تنسى መቼም አትረሳም ቀጥሎ ኢላ ማሻአላህ ይላል ወህይ በራሱ ለሳቸው የተሰጠው ታምር ነው የተሰጣቸውን ወህይ በፍጹም አትረሳም ተብሎ ጋራንቲ ተደርጎላቸዋል ማንበብና መጻፍ የማይችል ነብይ